ምን አሁን ቤት ተመልሳ ትግባ ነው የምትይ? ምንሽ ነው የሚያምሽ? ቆይ ለሁለት ቀን ብቻ እኔ አሻንጉሊት ነው የሚመስላችሁ? ስትፈልጉ ሂጂ፣ ከዛ ደግሞ ደስ ይላችሁ ተመልሰሽ ላይ ምናምን። እኔና እሷ እንዳንገናኝ ነው እንጂ እሷ እኛ ቤት መሆኗ እንደውም ሴፍቲ ነው። እሺ እሷ የምትገባ ከሆነ ነው ይወጣል። እኔ ስለለመንኳት ነው። በጣም ከባድ ነው። ቱፋ እስከ ዛሬ እኮ ለምንሽኝ አይደለም አብረሽ የቆየሁት እኮ። አሁን ግን ስለለመንኩሽ ነው አያልሽኝ ያለሽ። የኔ ስሜት ሊከበርልኝ ይገባል። ያንቺን እንደማከብረው ያንቺን እኮ አክብሬ እኮ ምን እንድትፈጠራይ ጓደኛዬ ነሽ ያግናለ ታይለየን ወለ እሺ እስከመቼ ምንድነው ያለሷ ምትዳርሽ ናት እንዴ? እኔ እኮ ግራ ገባኝ። ያለሷ ማለት ቤተሰቦችም እሱም ካንቺ እንድርቅ ነው አይደል የሚፈልጉት? ስለዚህ በቃ ካንቺ እየራኩኝ ነው። ስለዚህ እኔን ከዚህ በላይ ታስገድጂ። ይቅርታሽ ካስቀየምኩሽ። ሰላም የቅመሟ ቤተሰቦች እንዴት ናችሁ? ዛሬ በቅመሟ ቻናል ነው የተገኘሁላችሁ። እንግዲህ እዚህ የመጣች ነው የሆነ አንድ ሰርፕራይዝ ማድረጋት ነገር አለ። ግን ደግሞ ከዛ በፊት የሆነ አንድ ላወራህ የምፈልገው ነገር አለ ምናምን ብላኛለች። ስለምን ልታወራኝ እንደሆነ አላወቅኩም። ግን ደግሞ አንድ ነገር ደስ ብሎኛል። ምክንያቱም ከቤቲ ጋር ያላትን ነገር ጨርሳለች። ከዚህ በኋላ ቤቲ እኛ ጋር አትሆንም ማለት ነው። ስለዚህ እኛ ጋር ስለማትሆን ሌላ ተጨማሪ ወይ ተለጣፊ ስም ታፔላ ምናምን አይሰጠኝም ማለት ነው። ከዚህ በኋላ ቅምጥ ሽማ ደስ የማይሉ ቃላቶች ምናምን ነገር እየተነሱብኝ ይገኛል። ያ ባልፈለኩት ነገር ቢሆንም ማለት ነውና ቅመሜ ይህንን ነገር አስተውላ ይመስለኛል። አይ ቲንክ እንድትወጣ ፈቅዳላታለች። ከዛ በፊት በእርግጥ ያለ ቪዲዮ ቤቲንም አውርቻት ነበረ። ከዛ ቤቲም እንግዲህ አላህ ይስጣት መውጣት መፈለጓ ምናምን ነገር በጣም ደስ የሚል ነገር ነውና አይ ቲንክ በቃ አልቆለታል ብዬ አስባለሁ። ከዚህ በኋላ ያለውን ነገር እኔ ጓደኝነታቸው እንዲቋረጥባቸው አልፈልግም። ግን ደግሞ ሁሉም ነገር ገደብ አለውና በገደቡ ልክ ምናምን ቢሆን በጣም ሴፍ ነው ብዬ አስባለሁ። እና ደግሞ ተመልካቾቼ ዛሬ ሰርፕራይዝ ከማድረግ በፊት ደግሞ እናንተ ሰርፕራይዝ እንድታደርጓት ፈልጋለሁ። ይሄን ቻናል ለጣለም ሰብስክራይብ ታደርጓት እንዴ? ሰብስክራይብ አድርጓት፣ ነቃ ነቃ አድርጓት እንዴ፣ አፕሪሺየት አድርጓት እንዴ። ዝም ብሎ መውደድ አለ እንዴ? ከድርጊት ጋር ነው እንዴ? ሰብስክራይብ ጠንቋል ማድረግ ብቻ ቀላል እኮ ነው። ላይኳን እዛ ሼሩ እንደው ኮሜንቱ እንደው ከባድ እኮ ነው። እሱን ታደርጋላችሁ። ግን ሰብስክራይብ እና ላይክ ማድረግ ግን ተራራ ይሆንባችኋልና ዋናው ደግሞ ሰብስክራይብ እና ላይክ ነው። ያ ኮሜንቱም እንዳለ ሆኖ ማለት ነው። ሐሳብ አስተያየታችሁ ነው እኛን ሰፖርት የሚያደርገን የሚጠገነን የሚያበረታን ስንሳሳት ምናምን ነገር ወደ ትክክለኛው መንገድ የሚቀናን የሚያቃናን እሱ ነውና ስለዚህ ሐሳባችሁን በደንብ እንፈልገዋለን ለማለት ያህል ነው። ብቻ ግን ቅመሜ ከመጣች በኋላ ደግሞ በደንብ የምንቀጥላችሁ ነገር ይኖራልና ሰርፕራይዝ አለ፣ ነግራችኋለሁ። ሰርፕራይዝ አደርጋታለሁ እና ምንድነው ሰርፕራይዙ? ሰስፔንስ መሆን አለባችሁና እዛ ከመጣች በኋላ አብረን በጋራ የምናየው ይሆናል። ከዛ በፊት ግን እሷ ልታወራኝ የፈለገችው ነገር ስላለ እሱን ካወራን በኋላ ወደ ሰርፕራይዛችን እንጓዛለን ማለት ነው። ኤኒዌይስ እስከዛ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ቾምቤ ብቅ ብሏል። ጎረምሳው እስቲ እንደዚህ እኔ እኮ ማንን ተማምነሽ ነው? እኔ ተመልካቾቼ ቆይ መጀመሪያ ሰላም ከመባባላችን በፊት በቃ ቲቪቷ አይደለም ታክሲ ውስጥ ጣላለች፣ ባጃጅ ውስጥ ጣላለች። ማጣለ እኔ አሁን የባጃጅ ሹፌሮች ራሱ አውቋታል። በቃ ብራዘር ምናምን ነው የሚሏት። ናቸው ቤና ተረጋጋ። ደህና ናቸው አይደለ? ቻይ ቀድመኝ መጣች። እስቲ ጠንከር ባላው እስቲ እኔ አራባለሁ። እስቲ ነኝ ያራዲልሽ። እስቲ ቆይ እንዲህ ልክተትልሽ እንዳይቆረቆርሽ የባሰ እንዳት እንዲህ ላድርግልሽ። አንተ የምር ትጫለኛለህ እንዴ? ታዲያ አንቺ ምርሽ ነው ትገፋሽኛለሽ። ደግሞ ከተመልክኛለሽ ሲዘረልሽ እንዴ የሆነሽ ኮርመመሽ ምናምን አለሽ ምናምን ጣል እስቲ ሽክሩ ሚቴና ምጩ እስቲ ለፍቅርሽ ከገደልሽኝ በላይ አንጣልሽ አለልሽ። ዛሬ ሰርፕራይዝ አለሽ። ይሄንም ሰርፕራይዝ ነው። ምን ዘይ ምንድነው እንዴ? ከሰከስሽው የሞትሽ ነው እንዴ? ሞትስ ማደግ እያለ ማመድ
ሁሉ ቀልሽ ነው ልቆ ነገር አታርጊሽ እንዴ ለሞት አይደል እየተለማመድኩ ነው ከና አጥበይ እንደዚህ ስራችን ነው ይሄ ያስመጣሽ ካሜራውን አጥቼ ማለት ነው እንዳልጠፈጥፍ ወይኔ ተረጋጋ እንደማለ ግን እንደሚያስቡት አይደለ እሺ እና እንዴ ላንቃቃለሽ እኮና ቀንድ ትይቆይ እኮ ለጣልሽ እኮ ስትመጪ ምን ለጣልኩኝ ዛሬ አምሮብሻል ስራ ልስራ ምን አድርግ ነው እምቲ መምጣት አልችልም ይላችሁ አሁን ባለፈው እኔ ጋር ካሉስ ሞች ይገኛል አልኩ አሁን ስመጣ ደግሞ ሪፕላይ አለ ምን ትመጪ እኔ አትምጪ መቻልኩኝ እኔ እኮ እንደዚህ ለምን አምሮብሽ ትመጫለሽ ምን አደረኩኝ የሚተረገ ነገር እኮ ነው ፈረደበትን ያንን የገዛልኝ ቫዝሊን ትንሽ ከፈሪ ተቀበለ ዱቄት በእንትን ቀላቅዬ ስራት በጣም ስራት ሲየናከኝ ነው አንተ ሰልይስ ይችላል እኔን ቋጣሪነት በአደባባይ ማውጣት አሰለችሽም ብዬ ነው አዎ ቋጣሪ ማለት ኩል በከሰል ነው እንደዚህ ምን ይጠፋውን ለራሴ ማን ሲመስላል አይ እንደዛ ካልሽም ጸዴ ነገር ነው ስሜን ካጠፋሽ አይቀር ያላንስም ስሜን ካጠፋሽ አይቀር ምናምን በሚለው ኤኒዌይስ ቅመሜ ዛሬ የሆነ ነገር ልትነግረኝ ነው ሰርፕራይዝ ነው መሰለኝ የሚያስቆጣ ሰርፕራይዝ ነው አይ እኔ ዛሬ የመቆጣት ሙሉ ውስጥ አይደለም ያለሁት አይ የሚያስቆጣ ሚንስ በጣም የሚያስቆጣ እንግዲህ አንተን መጀመሪያ ስንት ሰዓት ተረጋግተክ ስማኝ እሪ እንዳትጮህብኝ ምናምን ሰማ መሰለክ ከቤት ጋር ትንዳሩን ታውቃለህ ገመናዬ ደስ እንዳለኝ የምን ገመና ቪዲዮ ተለቆ አይቻልም በርግጥ እንደ ተመልካች እኔም ከቪዲዮ እኩል የደረሰኝና ነገርሽኝ ነበር አጋጣሚ ታለ አላደርኩም ይዘን እሺ ወይ ምንሽ ታውቃለህ ከሰው ጋር ለምን እሺ ማለት አንደኛ ከሰው ጋር ሰላም መሆን እፈልጋለሁ ማለት በሰዓቱ ልክ ናት በንዴት ምናምን ነው እንደዚህ አይነት ነገሮችን ስታደርጊ ነበር በጣም ተናዳ ስለነበር እረዳታለሁ ማለት አኑ የሰራው ነገር ልክ ስላልነበር ነው በንዴት በዛሬ ደግሞ ሁሉም ሰው ሲናገራት ነበር ሁሉም ሰው ሷሪ ሲጮህ ነበር እና ሁሉም ሰው ስህተት ይሰራል አይደል እኔ ለምን ስህተት ሰራች ምናምን እኮ አይደለም እኮ ነው አሁን እኮ እንትን እያልኩኝ አይደለም ቆይ ተረዳ ድምፅሽ ግን ምን ተሰማኝ አይደለም ሚስጥር ነው እንዲህ ብዬ ስማሽ ዝም ብለሽ የተነፋነፍሽ እንኳን ይዞኛል እና ምን ላድርግሽ ምን መጣሪክ ብቻ ምንድነው መሰለክ ምልክ አንደኛ ስታርቀን ምን ችግር የለውም መጣልታችሁ እንዴ ብዙ ማደግ ከዛ ደግሞ እንደምፈልጋት ሳይሆን እንደምታስፈልገኝ ታውቃለህ እሺ እኛ ጋር ትንሽ ጊዜ አንተ ስራ ላይ ነው የምትሆነው እህቴ እንኳን የለችም እናቴ መታ አታየኝም እሺ የሆነ ነገር በማን አንቺ ወደ እነሱ መሄድ አትችይም እንዴ መሪም እሺ ዞር ብለኝ እነማ እናትሽ ነው ዞራ ማታይሽ ልትጨልል ልታብድ ነው የደረሰችው እኮ አትሊስት አብራችሁ ተደጋገፏ ታዲያ እኔ እኮ ሰላም ነው የምፈልገው እኔ ሁሌ ችግር መስማት አይደለም ፈልገው አትሊስት ለኔ የሚያስብ ሰው ለኔ እንትን የሚል ሰው ነው የሚያስፈልገኝ እናቴ እንደሆነች ሁሌ አኑ ጋር ናት ሁሌ በቃ የሆነ ነገር ተፈጠረ አኑ ጋር መሮጥ ነው ኪያ ጋር እንደዚህ ማለት ነው ይግባ ለቤተሰቧ ጊዜ የላትም ታውቃለህ ዞር ብላ እንደማታየን እሺ ማን ጋር ሊሆን ነው አንተ የለህም ሁሌ አብረኸኝ እንዴ ቤት ማምጣት አይጠበቅብሽም መሪም ይሄንን እኔ ልቀበልሽ አልችልም በፍጹም
እንዴ ለኔ እንኳን ቢያንስ ትንሽ ለኔ ክብር የለሽም? ቱፋ ለምንድን ነው ሁሉ ነገር ከክብር ጋር የምታደርገው? ለምንድን ነው ማላስይዘው ታዲያ? እዛ ጋር ምንም ማናቃት ሴት አጅነቢ የሆነች ሴት እኔ ጋር መጣ፣ ያውም ደግሞ እንደምትወደኝ የነገረችኝ ሴት እኔ ጋር መጣ። ምንም እኮ ስሜት የማይሰጥ ነገር ነው። ዛሬ ቢታየስ በጣም በተደጋጋሚ ነግሬሽ እንደምትወጣ ነግረሽኝ ነው። ሁሌ ለምንድን ነው ማምለጫ የምትጠቀሚው መርየም? ዛሬ ነው ታየትኛለሽ። ስንት ያልተናገርኩሽም? አሁን ዛሬም እኮ ተናግረሽ ከዚህ በኋላ ድጋሚ እንደዚህ አይነት ነገር አትገባ። ግን ገብታ ብናወራበት ዛሬ ነው የታየህ ልትይ ነው ማለት እኮ ነው አይደል? እሺ እና እንዳላወራ ለምን ታስመስያለሽ ታዲያ? እሺ አውርተናል እኮ ብዙ ጊዜ በቃ እሺ። እሺ ማን ይረዳኝ እንዴ? ማንም አይረዳሽም። ይሄንን ማንም ሊረዳሽ አይችልም። እሺ ምን ይሁን ነው የምትልቀው አንተ? ምን አሁን ቤት ተመልሳ ትግባ ነው የምትይ? ምንሽ ነው የሚያምሽ? ቆይ እኔ ሌላ ነገር እየጠረጠርኩኝ ነው። ሌላም ታስፈራራበት ነገር አላት ነው ምንድን ነው? እሺ ቀላ አንድ ለሁለት ቀን ስትይ እኮ 2 ቀን ውስጥ ምን የሚፈጠር ነገር ይኖራል? ማስተካከል ያለብን አስተካክለን። እሷም ከቤተሰቦቿ አልተቸገረችም። ከቤተሰቦቿ ጋር ሰላም ነች። በሰላማዊ መንገድ ነው። ሰላም አይደለችም። በሚሰሙት ነገር ሰላም አይደሉም እንዴ። የባሰ ነገር ነው የሚፈጠረው። አንዋር ከዛሬ ነገ ማለት ነው እየባሰበት እንጂ እየቀነሰ የሚመጣ ነገር አይደለም። አንዋር ከዚህ በኋላ ጫፋን አይነካትም። ቶፋ ጫፋን ዝም ብሎ አይልም። እንደዚህ አይነት ነገር የለም። እንደፈለገ እሱ ማድረግ አይችልም እንዴ። መምታቱን ታዩ። ትናንትና ሄዶ አስፈራርቷታል። እህቴ አጠገቢ እንዳትገኝ ምናምን ብሏት ማለት ነው። ነግራሻለች? ይሄንን አልነገረችሽማ? ስለዚህ ይኸውልሽ ከዚህ በኋላ ሌላ ነገር ነው የሚፈጠረው፣ የከፋ ነገር። እኛ ቤት ስትሆን እኮ ይሻላል አይደል? ለዛ እኮ ነው አንዋር እያስፈራራት ያለው። እኔና እሷ እንዳንገናኝ ነው እንጂ እሷ እኛ ቤት መሆኗ እንደውም ሴፍቲ ነው። እሺ እሷ የምትገባ ከሆነ ነው እወጣለሁ። ያንን ነው የምትፈልጊው እንዴ? ምን ማርያም ምንድን ነው የምትይው እንዴ? ማይሆን ነገር እኮ ነው የተከራከርሽኝ ያለሽው። በቃ ሐሳብሽን እኮ ነገርሽኝ ከዚህ ቀደም አይደለ? ግን የሚፈጠር ነገር አይኖርም። እሺ ማለት እስከ መቼ ነው እንደዚህ የሚቀጥለው? እኔ ጓደኛ አይኖረኝ ዘመድ የለኝም። እሺ ጓደኛሽን ቤት የባለ ትዳር ቤት አምጥቶ ማሳደር አስፈላጊ ነው? 1-2 ቀን ምን ችግር አለው? እስከ ዛሬ 2 ቀን እኮ አይደለም ስንት ጊዜ ቆየች? ወር እኮ ሊሆናት እኮ ነው። እሺ ግን ደግሞ 2 ቀን መታገስ ይከብዳል። አዎ 1 ቀን 30 ደቂቃ አትቀመጥም እኔ ጋር። ቆይ ሌላ ግል ጥላቻ አለ እንዴ? አንቺ ግን ጤነኛ አይደለሽም ነው? እሺ ቆይ ስማኝ፣ ወር 2 ወር ስትቆይ የቻልካት ሰው ለ2 ቀን መቻል ከብዳል። ላንቺ ብዬ ነበረ። አሁን ከራሷ አንደበት መጣ አይደለ? ገባት። ቢያንስ እሷ የገባት ነገር አንቺ እንዴት አይገባሽም? እሷ የገባት ነገር እንዴት አልገባሽም እንዴ? እኔ ባለ ትዳር እኮ ነኝ ካንቺ ጋር ትዳርሽ ነኝ። ስለዚህ የኔ ስም ሊያሳስብሽ ይገባል። እኔ በአደባባይ ላይ ሴሰኛ እየተባልኩኝ ስሜ ሲነሳ ምናምን ነገር ቢያንስ ሼም አይዝሽም? ላንቺ ስሜት ይሰጣል እንዴ? አሁን እኮ ትንሽ ከቆየ እኮ በዚሁ ከሄደ ማለት ነው እንደ አንዋር ማራገብ ማለት ነው። አንቺን ራሱ የሴሰኛው ሚስት እያሉ ነው የሚጠሩሽ። ዌልካም ሁሉ ምናምን ሊሉሽ ይችላሉ። እኔ ድክም እያደረግሽ ነው። ካንቺ ጋር መደሰት ፈልጋለሁ፣ ግን ካንቺ ጋር መደሰት ራሱ እየቻልኩኝ አይደለም። እኔ ካንቺ ጋር ሰላማዊ ደስታ በቃ ማለት እንዴት ልበልሽ፣ በቃ መፈገግ ብቻ ነው የምፈልገው፣ መሳቅ ብቻ። ማዘን መጨቃጨቅና መጮህ አልፈልግም። ገና አንቺ ሳትመጪ ኢነርጂን ብታዩ እስቲ ቪዲዮውን እዩ እስቲ። በቃ ደስ ብሎኝ ቅመሜ ልትመጣ ነው ምናምን ብዬ ፈገግ ብዬ ምናምን ነው የጀመርኩት። ከዛ ደግሞ እንደዚህ መተሽ ታበሳጨኛለሽ። በማን የመጣ በቤቲ ሁሌ መነጫነጫችን ቤቲ ነች። ሰው ለምንድን ነው ከቤታችን የማትወጣው እንዴ? ከዚህ በኋላ እኮ ትዳር ነው ያዝነው። በአንድ ጭንቅላት የሚወሰን ነገር የለም። የኔና ያንቺ ተደምሮ በሁለት ጭንቅላት እንደ አንድ ነው የሚወሰነው። ስለዚህ የኔ ስሜት ሊከበርልኝ ይገባል፣ ያንቺን እንደማከብረው። ያንቺን እኮ አክብሬ እኮ ምን እንደተፈጠረ እሺ። እስከመቼ ምንድነው ያለሷ ትዳርሽ ናት እንዴ? እኔ እኮ ግራ ገባኝ። ያለሷ ማለት ብዙ ነገር እኮ ሳልፈናል። ብዙ ነገር መቼ አብረሽ ኖረሽ የምታውቂውን ነው። ከውጪ ነው የምትዛወቁት፣ በውጪ መገናኘት ትችላላችሁ። እኔም አሁን ሳስበው ማለት ነው በቃ የሆነ ብላክሜል ምናምን ወይ ነገር እያደረገችሽ ነው። በቃ ልጅቷ ወይ በሆነ ነገር እያስፈራራችሽ ነው። እኔ አላውቅም። የሆነ ያዘችብሽ ፋይል አለ ንገረኝ። ምንድን ነው? ምንም ነገር የለም። ምንም ነገር የለም። በቃ እኔ ከዚህ በፊት
ብዙ ነገሮች እያደረገች አብረን ሰው የነበረው ነገር ይዛብኝ ነው እስከዛሬ እንደዛ ያ ሁሉ ጊዜ ስትደበርብሽ ከርማ ምንም እንዳልተፈጠረ አሁን ሞትኩላት አበርኩላት ምናምን የምትያት አይነት ጓደኛ አይደለችም። እሷም እኮ እንደዛ እየሆነችልኝ ማለት ነው። እሺ አሪፍ እኔ እስከገባኝ ድረስ ቤቴ አሪፍ ሰው ነች ይመስለኛል። ግን ደግሞ ማለት ነው ትዳራችንን ትረብሸዋለች፣ በጣም ትረብሸዋለች። ሰላማችን ይጠፋ። እኔ እናንተ ጋር ከሆነ መስራት የምንችለው ቶፋ እኔ እናንተ ሰላም ከሆነ እኔ እናንተ ከተግባባን ካወራን እርስ በርስ ከተማመን ትዳር ላይ ማለት ነው እኔና አንቺ ብቻ አይደለም። እኔ ከነቤተሰቦቼ አንቺም ከነቤተሰቦችሽ አንድ ላይ ነው የተጋባነው። ገብቶሻል ሐሳቤ? ተጋምደናል በቃ። ስለዚህ ቤተሰቦችሽ ከቤተሰቦቼ ጋር ምናምን ይቀላቀላሉ ምናምን። ያኔ በቤተሰቦቼ ፊት ማፈር አልፈልግም። ሁለት ሴት አንድ ቤት ስራ አግብቻቸው ቢሆን እኮ ኢትስ ኦፊሻል አድርጌው ቢሆን እሺ ምንድነች ቤቴ ስር ማስቀምጣት? እሺ ሁለት ቀን ለምን? እሺ ሁለት ቀን አስቀምጫት እኔ ቤት አድራለሁ። በቃ ያን ነው የምትፈልጊው? ለምን ቆይ እኮ ለምንድን ነው ሁለት ቀን ቤት ውስጥ እኔ የምመጣው? በቃ ነገሮች እስኪስተካከሉ ሰላም አይደለችም። እሺ በቃ ችግር የለውም። ፈቀርኩልሽ እኔ ሁለት ቀን ቤት እኖራለሁ። በቃ ምንም እኮ ልትገቢኝ አልቻልሽም እኮ ምንም በቃ ወይ ተይኝታል ነው ልታድር ነው። ቆይሽ እኮ ከተውሽኝ መሪያ ክፉ ደጋ ነበር። መቼም ቢሆን ትችይ እንደማለት ታውቃለህ አይደል? መቼም ቢሆን ምንም ነገር ቢመጣ አጠገብ እንዳለ ታውቃለህ። አሁን ግን እየሰለችኝ መጣ። የምር መሪ በዚህ ከቀጠልን መሩ እኔ ይደብረኛል። ላይክ እንዲደብረኝ እንድጸጸት ነው የምታደርጊኝ። ማን ተረጣንሳ ወሬ ነው ተነሳ ዘጋ መሪም እኮ የስራ ስልክ ይሆናል ደውልላቸው አስፈላጊ አይደለም እንጃችን ደውላለን። እሺ ስለዚህ አሁን ምንድን ነው የምትፈልጊው? ቀስሜት ነው ትንሽ ጊዜ እኔ አንድ ሁለት ቀን ትንሽ ጊዜ አንድ ቀን እኔ ደከመኝ መሪም በጣም ደከመኝ። ከደበረሽ እኔ ጋር ሆነሽ ከኔ ጋር መዋል ትችያለሽ። ከዚህ በፊት እኔ ጋር መምጣት አትችይም ያልኩሽ ነበር አይደል? እኔ ጋር መምጣት ትችያለሽ። ከኔ ጋር ስራ ማገዝ ትችያለሽ ከፈለግሽ። በጣም ብዙ ስራ አለ ኤዲቲንግ ነው የሚሰራ። እነሱ ማኔጅ ማድረግ ትችያለሽ። የፈለግሽውን ነገር መስራት ትችያለሽ። ከፈለግሽ ኮስሞ ምናምን ነገር ነው ከፈለግሽ አመቻችልሻለሁ መስራት የምትችይው ወይ ጥፍር ቤት ብቻ የምትይው የሆነ ጊዜ እሰራለሁ ምናምን ስትይ የነበረውን ወይ ምናምን እንደዛ መጀመር ትችያለሽ። ቦታ ፈልጊ ምናምን ነገር ስራ ላይ ስትሆኚ እሷ ማታስፈልግሽ ሰራተኛም ተቀጥሪያለሽ። ለምን ነው የምሰራው? ለየትኛው እድሜ መቼ ላይ የዚህን ያለም ታስቢ የዚህን ያለም ታስቢ ንገረኝ። የዚህን ያለም ታስቢ ለምን ትለኛለህ? ለምን እኔ ብቻ የሚታየኝ እኔ ብቻ ራሴ ላይ ያማረጥኩኝ ያለው ታስመስላለህ? አንተም እኮ አምነህ ተቀብለዋል። እኔ ጋር ስለማታወራው ነው እንጂ ከኔ ጋር ረጅም እድሜ እንደምትኖሪ ሳታስቢ ነው ከኔ ጋር ትዳር ያሰብሽው? እሱን ለማዘግየት እየሞከርኩ ያለሁት ለዛ ነው። ምናልባት ነገ ጠዋት የሆነ ነገር ብሆን አንተን አስሬህ እንዳልሞት ነው እየሞከርኩ ያለሁት። አትሊስት አንቺ ለብቻሽ አይደለም የምትኖሪ፣ ቤተሰቦችሽ አሉሽ፣ እኔ ያለሁኝ። ብትሰሪ ሀሴት ቢኖርሽ እኔ ወስዷል ለኔ ብለሽ ሰሪያለሽ እሺ ምን ላድርግልሽ? እኔ ምን አድርጌ ላመቻችልሽ እኮ? ደስተኛ የምታደርገኝ ደግሞ የምትፈልገው ነገር ስታደርጉልኝ ነው። እሺ ማንም እኮ ዞር ብሎ እያየኝ አይደለም። እሺ ምንድነው የምትፈልጊው መሪያም? ምንድነው የሚያስደስትሽ? ያለኝ ሰው እኮ የለም። ወንድሜም ቢሆን እንደፈለገ በራሱ ነገር ነው። ሁሉም ሰው የራሱ ሀጃ አለበት መሪያም። ያንቺ ህይወት ብቻ አይደለም ህይወቱ። ምን ሆነሽ ነው? ሁሉም ሰው ለኔ ይኖርልኝ ተብሎ እኮ ግብግብ የለም። ታዲያ ሁሉም ሰው የራሱ ህይወት አለው እኮ። ሁሉም በየራሱ ሀጃ ተወጥሮ እኮ ነው ያለው። ስለዚህ ነገ ጧት ትሙት አትሙት አለች እህቱ። እኔ
በሚጨነቁት ልጅ ከነሱ ይጨነቃሉ። ለነሱ አንቺ የኔ ውስጣቸውም አንቺ አዋቂ አይደለሽም፣ ፈጣሪ አይደለሽም። ማንም ሰው ዞር ብሎ አይቶኛል። ሁሉም ሰው የራሱ ምክንያት ይኖረዋል። አንቺን እንደ ታማሚ ሲቆጥሩሽ ምናልባት ይደብርሽ ይሆናል ብለው ያስባሉ። እናትሽ በተለይ የምታስበው እንደዛ ነው። ለደቂቃ እንኳን ማመን አትፈልግም ታማሚ መሆንሽን። ለደቂቃ እንኳን አመት እንደተነገረሽ አመት እንደምትቆይ ማሰብም ማመንም አትፈልግም። ስለዚህ እሱ ስሜቷን አንቺ ልታከብሪላት ነው የሚገባው እንዴ። አስር ይቀረኛል። አሬ ምንም አትሆኝም። አንድ ቀን እንኳን በስነ ስርዓት ሳንደሰት አስር ይቀረኛል። የምትደሰችው ከቤት ጋር እኔ ብቻዬን ደስታን ላንቺ መስጠት አልችልም። እሱ እንደዛ አላልኩም። ደግሞ አጠገብ ያለው ሰው ሁሉ ሰላም ሆኖ ምንም ተንሳይ ነው እንትን ማለት ነው ፈልግ በቃ ደስተኛ ሆኖ አጠገብ ያለው ሰው ሁሉ ሰላም ሆኖ ነው ማለት ነው ፈልግ አምረን ፈልግ እንብራት አንተን ትሰማለች። እኔ ምንም ብላት አትሰማኝ። አንተን እደውልላታለሁ፣ እዚህ ትመጣለች። ከዛ ለሁለት ቀን ብቻ አብራሽ ትቆያለች። ለሁለት ቀን መሪያ። ከዛ በላይ ግን ሌላ ነገር አወራለሁ የምትይ ከሆነ ምዬ ነው ማለት ምን ምዬ እወጣለሁ እኔ ከቤት። ሴትለኛ ነሽ ግን ጤነኛማ አይደለም፣ አሞኛል። ያሽርካብሰኝ ልጥራት መጀመሪያሽ ለሁለት አንዴ ቁጥሯን ነገር ሲቪልህም እንዴ ከኔ ስልክ ላይ ያለው አንቺ እዚህ ላይ መሽ ምን በቃልሽ አታውቂውም ነው? አላውቀውም እንዴ ቀይራለች። ምን ይሳል ቁጥሩ አይ አንተ ካወቀው ብዬ ከሰሪ ተቀበያ ያቋልሽ ሰሪ ማቋል ይስትራታው ጫንሽ እሺ እንካ ጻፍልኝ። አሳፈር ጭራሽ በቃሉ ይታይ እኔ ላንተም ነው የሚወልዱት ልጅ ስሙ በቃሉ ይላል። በቃሉ ሴት ኮነች ነው ችግሩ። በቃሉ መጀመሪያ ላይ ደወልክበት ነው አጥፍተዋል። ያለ ቤት ተወዬ ነኝ የቀመሙ አዎ ቢሮ መምጣት ትችያለሽ? አንዴ ላውራሽ ፈልጌ ነበር። አዎ በመሩ ጉዳይ ችግር የለም። 5 ደቂቃ ብቻ 5 ደቂቃ only 5 minutes yeah make a piece እሺ thank you ተቀበልኩ። እንግዲህ ተመልካቾቻችን ተቃልተን ከሆነ አስታርቃቸዋለሁ። ከመጡ በኋላ ቀጥልላቸዋል። እንግዲህ ተመልካቾቻችን ቤት ይመጣለች። እንግዲህ አስታርቃቸው ለልሽ ምን ብቻውን መሆኑ ችግር አለው? እኔና ኖሪ ችግር አለው? ችግር አለው ያልከለት ግን ሲደውልልኝ ብቻውን ነበር መሰለኝ። ላገኘው ታልኩት መሰለኝ። ለምን ያገኝሻል? እሱን ይደውልልኝ እሱ ነበር እኮ። አይ ለምን ያገኝሻል? ብቻውን የሚያገኝበት ነው። አብራችሁ ከሆነ አንቺሽ ደውልልኝ የምትችይው እሱ ደወለልኝ። እሱ ብቻውን የሚያገኘው መሰለኝ። እሺ ለምን ይቀራችሁ? አንቺ እራስሽ በጣም የምታስቂው ዘው ነው እንዴ! ለምን ቻሌንጅ ታደርጊያለሽ? ለምን ብቻውን ያገኝሻል? ወሬውን ሌላ ነገር ለምን ታስመስያለሽ?
የጠበኩት ብቻውን ስለነበር ቤቴ ካልገባች ብለሽ አውርተሽ ከዛ መልሰሽ ደግሞ ጥርጣሬ የሚመስል ወሬ ታወሪያለሽ እንዴ? ምንድነው? ቆይ ይቅርታ አሉ በስሱ እየሰጠሽ ነው እንዴ? እሺ ለምን ይፈልጋል? ቤትሽ በጣም ይቅርታ። ከዚህ ቀደም በጣም በተደጋጋሚ ያስቀይምሽ ሊሆን ይችላል። ከዚህም በኋላ አስቀይምሻለሁ አይቀርም። ምክንያቱም የባለቤቴ ጓደኛዬ ነሽ። ስለዚህ ለከይቷ ነሽ ማለት ነው። አይ ከዚህም በኋላ ስለማስቀይምሽ ብዬ ነው። ደግሞ ጉንፋን ይዘሽ ነው ነው ወይስ ብርድ ነው? ጎዳና ይቅርታ ለጨዋታ አንተ ከሌላ ታረካና ቤት ስወጣ ጎዳና ነው የምትሆኚው። ስለዚህ ዋና ፖይንቱ ምንድነው? አይ ይቅርታ አያስፈልግም እኮ ችግር የለውም። ከዚህ ፊት ይቅርታ ብለኝ ነው ታቺ ስሚ እንደ ታላቃችን ነው። እኔም ይቅርታ ብለኝ እኔ ቂም አልያዝኩም። እሺ ለምን ይፈልጋል? አንድ ላይ ነው መሰለኝ ያ ያው የሆነ ነገርን ካመነችበት ምናምን ማንም ከልካይ የላትም እና ለሁለት ቀን ምናምን ነገር አብረሻት የምትቆይ ብቻ ፈልጋለች። ሁለት ቀን ብቻ ምን አለበት? ሂክማ እስከዛ ትመጣለች እና ሂክማ እስክትጠብቃት ድረስ አጠገቧ እንድትሆኚ ምናምን እንደ ጓደኝነት ልጫንሽ ነው የጠራሁሽ። አይ አልጨረስንም። አንተ ብትገባበት ሽማግሌ ያስፈልጋል ላይ ነው እንግዲህ ዞር ዞር ስትል ከኔ የተሻለ ሽማግሌ አላገኘችም እና ሰውታን እንትን ያለው ነገር ነው ከሆነም ይመስላል እናገራለን። አንተ ማለት ነው። እሺ እኔ ችግር የለብኝም። እናንተ አውርታችሁ መፍታት የምትችሉት ነገር ካለ አውርተን ጨርሰናል እኮ አይደል? እኮ ሽማግሌ እኮ የሚገባው እኮ ባላንስ ለማድረግ ነው። እና አይገባኝም። ለምን አንተ ሀሳብን ይቀየርክ? እኔ ሀሳብን አልቀየርኩም። ጠላይ ነበር ምናምን ነው እንደውም መልተሽ አብርሻት እኔ ጠላሻለሁ አይደለም። ትዳር ላይ አስፈላጊ አይደለም። ሀጂ ነቢ ሴት ያስገብቶ ምናምን ነገር ይፈርሳል ሁላ ነው። ፕላስ ደግሞ ለኔም ላንቺም የሚሰጠን ስም ልክ ስላልሆነ ነው። ገብቶኛል። ስለዚህ ላንተም ለሷም ስል ርቄላችኋለሁ። በቃ አይ አሁን ደግሞ ላይክ ካልደበረሽ ከሷ ጋር ባለሽ ጓደኝነት ስም ማለት ነው ለሁለት ቀን ብቻ እኔ አሻንጉሊት ነው የሚመስላችሁ። ስትፈልጉ ሂጂ፣ ከዛ ደግሞ ደስ ይላችሁ ተመልሰሽ ላይ ምናምን አንደርስታንድ ፊል ታርጊ የምትችል ነገር ሁሉ አውቃለሁ። ቃል አስፈልጋትም አንተ አለሽ። ከዛ ሂጂ እኮ አላልኩሽ? ብዙ ጊዜ ብልሽ እየለመንኩሽ ነው እኮ እሱ ተጣልተን ስለነበር አንተ ጊዜ ቁጭ ይላል። እሺ ስለዚህ እኮ ነው በቃ እኔ ልጅ ማስክ በጣም ታገሽ ምን አድርግልሻለሁ? መረ እሱ አለ አይደል ካጠገብሽ ወንድምሽ አለ። ወንድምም ቢሆን ታውቂያለሽ እኮ አይደል እንዴ? ቤት ውስጥ አንድ ቀን አብረን ቁጭ ብለን እኮ አንድ ሰው ሊጠይቀኝ እኮ እንዳልመጣ ሁሉም ቤተሰቦችም እሱም ካንቺ እንድርቅ ነው አይደል የሚፈልጉት? ስለዚህ በቃ ካንቺ እየራኩኝ ነው። ስለዚህ እኔን ከዚህ በላይ ታስገድጂ ተወፋኝ ነገር ለምን ተፋን እዚህ ነገር እኔ ላይክ ከዚህ ውጪ ምን ይችላል? ማርያም እሷ መቆየት ከቻለች ሁለት ቀን ፈቅጄልሻለሁ። ሁለት ቀን እሱ ነው። ስለዚህ በኮንትራት ነው ሁለት ቀን ቆይ እስከንቆይ በኮንትራት አይደለም። ቤቲ የኔን አንቺ ስም በጣም እየጠፋ ነው ያለው። ላንቺ ለስምሽ የምታስቢ ከሆነ የኔ ሐሳብ ልክ እንደሆነ ይገባሻል። ገብቶኛል። ለዛ ነው እኮ ከህይወታችሁ የወጣሁት። በቃ አራኩኝ አይደለ? ለምን ነው ድጋሚ የምትጠሩኝ? ሁለት ቀን እኔ ራሴ አልገባኝም። እውነት ለመናገር እኔ ራሱ አልገባኝም። እውነት ለመናገር ግን ደግሞ እሷን የሚያስደስታት ነገር ከሆነ ልንገርሽና የእሷ ደስታ የሚያስደስትሽ ከሆነ ቤቲን ለምን ብላ ለምን ነው ኦብቪስሊ ያው እንደዛ ነው እንጂ እኔ ፈልጌ አይደለም የጠራሁሽ ቤቲ። ምክንያቱም የምታየው ነገር ነው፣ ቪዲዮ ነው የሚለቀቅ ነው አይደለ? ትለቀዋለች። ዞሮ ዞሮ የሚለቀቅ ቪዲዮ ላይ እኔ ልዋሽሽ አልችልም። ምን እንደምጠቅምሽ እንድሰደብ ከዚህ በላይ አልበቃሽም? መደብደብ ምናምን በቂ አይደለም እኮ መሰለኝ። ከዚህ በኋላ እንደማይፈጠር እኮ ቃል ገባችሁ። መቼ አንቺ እኮ አለሽ ምን የምትወስኚው? ወንድምሽ አለ እንደዚህ
ችግር የለውም። በቃ ለኔ ተይው። መቼም ቢሆን ከዚህ በኋላ እጠብቅሻለሁ። ታምሻል አይደል? ሌላ አንቺንም ጠብቂ ሰጥቶ ነው የሚያስፈልግሽ እኮ። ስለዚህ እህትሽ ትምጣ፣ ጠብቂ፣ ልጠብቅሽ። እህቴ እስክትመጣ እንደዚህ ነገር ውስጥ የምንገባው እኔም ከአንቺ ርቃል እኔም ከአንቺ ርቃል። ሁለታችንም ሰላም እንሆናለን። ብዙ ጊዜ እኮ አብረን ቆይተናል አይደል? 2 ቀን ከባድ ነው። ደክሞኛል፣ የእውነት ደክሞኛል በጣም ብዙ ጊዜ። እንደዛ ብዙ ነገር ችዬ አብረሽ ቆይቻለሁ አይደለ? ካጠገብሽ ነበርኩኝ። አሁን ግን እንዴ ለምን ብዬ ኢቭን አንቺ የምትረጅኝ አይነት ሁሉ አልነበረም ምናምን በዛ ሁኔታ ውስጥ ዞኔ ለምን ብዬ ረዳሽ? የትኛውን ነገር ነው ማለት ረዳሽ? እስኪ ንገሪኝ። ማንም ማለት እኮ አትጨርሰናል አይደል? ድጋሚ ለምን እንመለሳለን? ወይ ስለለመንኩሽ ይሄን ያህል ደስ ይለኛል። ምን አመጣው? ሳትለምኝ እኮ ካጠገብሽ ነበርኩኝ አይደለ? ስለዚህ አሁንም ካጠገብሽ አይከብድሽም ቤቲ፣ አይከብድሽም አውቃለሁ። የኔ መሰደብ ያስደስትሻል? አልገባኝም። ማንም አይሰድብሽም። እሺ እኔ እንታየውሽ ለሷ ታስቢ። ሁለታችንም ነን አይደል እየተሰደብን ያለነው? አንድ ቤት ሁለት ሴት አስቀምጦ ምናምን ታውቂያለሽ የሚባለው ነገር። ኢቭን ወንድምሽ የሚለው ነገር ማለት ይችላሉ እኮ ሰው እኮ ምንም ነገር ምንም ንጹህ ብትሆኝለትም የሆነ ነገር ማለቱ አይቀርም። እኔ ግን አልፈልግም፣ መሰደብ አልፈልግም። ማርያም በቃኝ። እሺ ከኔ ጋር ቆይኝ ያልኩሽ 2 ቀን ነው። ከ2 ቀን በኋላ ውጪ መገናኘት እንችላለን። እኔ አንቺ ቤት ውስጥ ቤት ውስጥ አብረን መኖር አይጠበቅብንም። አትሊስት ግን ሂክማ እስክትመጣ ሆስፒታል የሚወስደኝ ሰው የለም፣ መድኃኒቴን በአግባቡ የሚሰጠኝ ሰው የለም። ለዛ ነው እስከ ዛሬ ብርሽ ይቆዩ። ስለዚህ አሁን ግን ደግሞ አንቺ ካልተረዳሽ አብረሽኝ ቆይተሽ እሺ ታዩ የማይረዳሽ ምናምን ሰው ታዩ አንቺ ሌሎቹን ታዩ። አንቺ እኮ እራስሽ አልተረዳሽኝም። እሺ ስላልተረዳሁሽ ይቅርታ። ግን ደግሞ የሚሞት ሰው እንደሚሞት ሰው የምታስቢው ሰው እኮ ጠላትሽ እንኳን ቢሆን እኮ በዚህ ለማድረግ ትሞክሪያለሽ አይደል? ለምን እየሞከርኩ አይደለም። በቃ ሂክማ ካደም ይላታለሁ። አትሊስት እናንተ መጣችሁ አስታሙኝ ምናምን እያልኳት ነበረ። እናትሽ አለ የምሰራው ነገር እናቴ በእናኑ ነገር ተጠምዳለች። ለአንቺ እኮ ምንም ነገር መናገር አይጠበቅብኝም፣ ምክንያቱም ሁሉንም ነገር ታውቂያለሽ። ቃል ግን እስከ ዛሬ እንቺ እያብርሻል ነው ታዲያ። አመሰግናለሁ። ማለት የጓደኝነት እንትን ነበር የሚመስለው። አሁን ብዙ ሰው አጠገብሽ አለ። ማን ነው? ይኸው እሱ አለ አይደል እንዴ? እሱ ነው ምንሻለው። አትሊስት እስክትመጣ ነው ያልኩሽ። ይሄን ከባድ ነገር ሆኖ ነው ተፋ። ይሄን ከባድ ነው። እኔ ስለለመንኳት ነው። በጣም ከባድ ነው ተፋ። እስከ ዛሬ እኮ ለምንሽኝ አይደለም አብረሽ የቆየሁት እኮ። አሁን ግን ስለለመንኩሽ ነው አያችኝ ያለሽው። በቃ ቤቲ እኔ እንጃ እኔም ያንቺን ሀሳብ ነው የምደግፈው። ከሷ ጋር ምንም የሚመሳሰል እንኳን ሀሳብ የለኝም፣ እውነት ለመናገር ማለት ነው። አንድ እንኳን ትንሽ የሚቀራረብ እንኳን ሀሳብ የለኝም ከሷ ጋር። በጣም ጥሩ ግን በቃ ላይክሽ የሚባል ነገር የለም። በቃ ለአንዴ የሁለት ቀን ጊዜ ብንሰጣትና መስተካከል ቢችል ደስ ይለኛል። እሺ 2 ቀን አብረን ነው። ከዛ በኋላ ሰላም ይሆናል። ከዛ ደግሞ ሂጂ ትሉኛላችሁ። ለምን እንልሻለን? ሲጀመር አንቺ ሳንልሽ አትሄጂም እንዴ? ሳንልሽ እኮ መሄድ እኮ ነው። ታዲያ እኮ ሳትሉኝ እየሄድኩኝ ነው። ስለዚህ በቃ ተውኝ እንዴ። በቃ ለ2 ቀን አብረሽኝ ቆይ። እኔ ስለማልኖር ነው ቤት ውስጥ። እኔ ስለማልኖር ብቻውን ከምትሆን አንቺ ብትገቢላት ምን ችግር አለ? እንደ ጓደኛ ኖርማል ነገር እኮ ነው። ለ2 ቀን ከዛ በቃ ይበቃል አይደል? እኔ እመጣለሁ። እኔ ኖሬ ደግሞ ድጋሚ ሌላ ስም እንዲሰጠን ነው። በጣም እንትን እየሆናችሁብኝ ነው። አላውቅም የሆነ እንደፈለጋችሁ እንደምታደርጉኝ እያሰባችሁኝ ነው። ሲፈልግ እንደዛ አይደለም። አንቺን እንደ ቤተሰብ ስለቆጠረችሽ እኔ በማልኖርበት ጊዜ ብቻዋን ከምትሆን አብረሽኝ ሁኚ ነው ያለችሽ። በቃ ቀላል ነገር እኮ ነው። ነገር አልፈልግም። ድጋሚ እዛ ቤት ተመልሼ መምጣት ከዛ የወንድምሽን አይማይ በጣም እኔ እዛ ቤት እንዳለው ካወቀ ይመጣል። እኔ ስለሌለኝ ችግር የለውም። 2 ቀን አንተ ስለሌለኝ ነው ከዚህ በፊት እንደዛ ያደረጉኝ አይደል? አይ እኔ የለሁም ማለት የለሁም ነው በቃ። ቢያንስ እኔ እዛ መኖሬ አንቺ መኖርሽ ምናምን በጋራ መኖራችን ነው። ድጋሚ ደብድበኝ ነው። እሺ እኔ እኖራለሁ 2 ቀን። እሺ እንዴት ብዬ ባስረዳሽ ነው ታዲያ እሺ የምትይኝ? አንቺ እየተረዳሁሽ አይደለም። እሺ 2 ቀን አብረሽ እንቆይ ብቻ ነው ፈልገ እሱን ነው የምፈልገው። ስለዚህ ወይ ለምናምን ተራራ ወይ ለ2 ቀን ምናምን ተባብለ አያታ አይደለም ለ2 ቀን ከዛ ትሄጃለሽ። ምን ማለት ነው እንጂ
የእውነት አንቺ ሆነሽብኝ ነው። ተፈልግሽ ትቆያለሽ። ለቀልድ ነው። እንዴት አድርገሽ ነው? እሱ እንዴት አድርገሽ ነው ያሳየው? እሺ ላስብበት። እንዴት ነው ጊዜ ሲጭ ሁለት ቀን እንደምንም አብረሻተኝና ከዛ በኋላ ለናገር ፊክስ እናደርግ። ሁለት ቀን እሚልኩት የምር ላልመለስ ነበር ድጋሚ ህይወታችሁ ስላልገባ እንጂ እኔ በጣም መቻል ካለብኝ በላይ ችያችኋለሁ። ማለት እንዴት ነው ከዛ ውጭ ያላችሁትን ሰዎች ችያችኋለሁ። በጣም ምን እንዳደረኩሽ ባይገባኝም የቱ ጋር እንደቻልሽኝ ባይገባኝም ግን አንተ በአንተና በሳቂ ማለት ነው እንጃ የማይገባኝን ነገር ነበረ ሲደርስብኝ የነበረው እና ህል ምናምን እስኪደርስ ይቅርታሽ ካስቀየምኩሽ በቃ ተቃቀፉና ጨርሱ። እንዲህ በቀላል ምን ልንበርታ የሆነ ነገር ለሰችሽ ካልሆነ አይ እንግዲህ በቃ አሞኛል እረወቅ አሁን ያምብር እስካሁን እረወቅ ጀርባውን ሲሰጥ ትናንት ያመኑ ጓደኛዬ ነሽ ያግናለን ሳይለየን ወለት ሽምግልናው ተሳክቶልናል ነው የምላችሁ ጋይስ። ተሳክቷል። ግን ሌላ ሽምግልና እንዳትሞክሩ። እኔ ለሷ ብዬ ነው አንተ ያስላልከኝ ነው። ያሳሚ ሽማግሌ አይደለም። ጥሩ ሽማግሌ አይደለም። ሽማግሌ ዋሽቶ ነው የሚያስታርቀው። አይ ሌላ ቦታ እንዳትሞክሩ። ዋሽቶ ነው የሚያስታርቀው። አልፈልግም ያለክ አይ እኔ እኮ በጣም እውነት ስለሚመችሽ ብዬ ነው ቻሌንጅ ትይዣለሽ እና ብቻ መንገድ እኮ አሳምኖሻል ዞሮ ዞሮ። አይ አንተ አይደለም ያሳምነው ለጓደኛዬ ወይስ ተመልካቾች እናንተ ኮሜንት ላይ አስቀምጡ። ማን የኔ ንግግሩን ያሳመናት ነው ወይስ የመሩ መስለምለም? ኮሜንት አድርጉ። ነገ እንገናኛለን። ቻው